ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የሐምሌ 27 2018 ዓ.ም የዕለቱ ጉዳይ ፕሮግራማችን ጀምሯል። ያለፈው ማክሰኞ በአሜሪካ ጥገኝነት ጠያቂዎች ያለ ቃለ መጠይቅ ወደ ፍርድ ቤት የሚላኩበት መመሪያ መጽደቁ ተሰምቷል። ይህ የብዙዎችን ሕይወት እንዴት ይነካል? የሚመለከታቸው ግለሰቦችስ ምን ማድረግ አለባቸው? በሚሉና በመሰል ጥያቄዎች ላይ ለመነጋገር ማሜ ባቲ ኢሚግሬሽን ሎው ፈርም በተሰኘ ድርጅቱ አማካኝነት የኢሚግሬሽን አገልግሎቶች በመላ አሜሪካ የሚሰጠውን የህግ ባለሙያ ዶክተር መሐሙድ እሸቱ ተኩዬን ጋብዣለሁ። ዲኤችኤስስ ኒው ሩል ዘ ኤንድ ኦፍ ዘ አፈርማቲቭ አሳይለም ኢንተርቪው በሚል ርዕስ ያወጣው ጽሁፉ የውይይታችን መነሻ ይሆናል። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። ላይክ እና ሼር እያደረጋችሁ ተከታተሉን። ዶክተር መሐሙድ ግብዣይን ተቀብለ ስለተገኘህ በጣም እያመሰገንኩ፣ በጽሁፍህም በሰፊው የሄድክበት አዲሱን መመሪያ የተመለከተውን መታወቅ ያለባቸው የምትላቸውን ዋና ዋና ነጥቦች ንገረን እስኪ። እሺ፣ እኔም በጣም አመሰግናለሁ ርዕዮቴ እድሉ ስለሰጠሽኝ። በዚህ በሎው ፈርሙም ስም እጅግ በጣም አመሰግናለሁ። እስከዛሬ ለምታደርግልን ቃለመጠየቅም ለምታደርጊው ነገር ሁሉ በጠቅላላ፣ ከዛ ሲቀጥል ደግሞ አንቺ ፐርሰናሊ ለምትሰሪው ጥሩ ስራዎች በጠቅላላ እጅግ በጣም ላመሰግንሽ እፈልጋለሁ። ይሄንን ካልኩ በኋላ አዲስ የወጣው የዲኤችኤስ ህግ አሁን ያወጣው ሩል ነው። አርቲክል ላይም ለመጥቀስ የሞከርኩት ነገር ምንድን ነው? ይሄ ህግ የአሳይለም አፋርማቲቭ የሆነ አሳይለም የቃለ መጠይቅ ፕሮሰስን ያስቀራል ወይስ አያስቀርም ነው። መጀመሪያ አሳይለም የምንለው ወይም ደግሞ የጥገኝነት ጥያቄ ምንድን ነው የሚለውን መሰረታዊ የሆነ ነገር ማወቅ ተገቢ ነው ብዬ አስባለሁ፣ ከርዕሱም ማለት ነው። ጥገኝነት በሁለት አይነት መልኩ ይከፈላል። የጥገኝነት አንድ ሰው ከአሜሪካ መንግስት ጥገኝነት ሲጠይቅ በአፋርማቲቭ ሊሆን ይችላል። አፋርማቲቭ የምንለው ምንድን ነው? ክስ በሱ ላይ ከመመስረቱ በፊት ግለሰቡ የፖለቲካ ጥገኝነትን እንደ አንድ አማራጭ፣ የፖለቲካ ጥገኝነት ወይም በተለያየ መልኩ የሚደረጉ ጥገኝነትን እንደ አንድ አማራጭ የሚያይበት መንገድ ነው። ይሄ ጉዳይ የሚታየው በዩኤስሲአይኤስ በተለምዶ በምንለው በኤክስኪዩቲቭ ኦርጋኑ በዩኤስሲአይኤስ አማካኝነት የሚታይበት ሂደት ሲፈጠር ነው። ብዙ ጊዜ አፋርማቲቭ አሳይለም የሚኖራቸው ሰዎች ምን አይነት ናቸው? ህጋዊ በሆነ መልኩ አሜሪካ ውስጥ የገቡ በህጋዊ መንገድ ስታተስ ኑሯቸው መጀመሪያ ሲገቡ በቢ1 ቢ2 ሊሆን ይችላል፣ በኤፍ1 ቪዛ ሊሆን ይችላል። በዚህ አይነት መልኩ የሚገቡ ግለሰቦች ናቸው። ወይም ደግሞ ድንበር አቋርጠው የመጡ ከሆነ በፍቃድ የገቡ ግለሰቦች ናቸው የሚሆኑት ማለት ነው። እነሱ ጋር አሳይለማቸውን ክሌም ካደረጉ በኋላ ወይም ደግሞ የጥገኝነት ጥያቄያቸውን ካቀረቡ በኋላ መንግስት ቃለ መጠይቅ አድርጎላቸው ከዚያ በኋላ አሳይለም ይገባችኋል፣ የጥገኝነት ጥያቄ ይገባችኋል ብሎ ሲያምን አሳይለማቸውን ሊሰጥ ይችላል፣ ጋራንት ሊያደርጋቸው ይችላል ማለት ነው። ወይም ደግሞ አይ እኛ የአሳይለም ጥያቄያችሁን አላመንበትም፣ ስለዛ ጉዳያችሁ ከኛ በላይ በሆነ በፍርድ ቤት አማካኝነት መታየት አለበት ሲል ወደ ፍርድ ቤት ይመራዋል ማለት ነው። ሪፈር ይደረጋሉ ወደ ፍርድ ቤት። እዛ ስቴጅ ላይ እነዚህ ግለሰቦች ዲፌንሲቭ አሳይለም ይሆናል ማለት ነው። አሁን መጥሪያ ወጣባቸው፣ ኖቲስ ቱ አፒር ይባላል። መጥሪያ ወጣባቸው። መጥሪያቸው ላይ አሜሪካ ውስጥ ለመቀመጥ የነበራችሁን በህጋዊ ፍቃድ አውቶራይዝ ስቴይ የምንለውን ተላልፋችኋል፣ በዚህ አይነት መልኩ ወደ አሜሪካ ውስጥ ገባችሁ፣ በኤፍ1 ቪዛ ሊሆን ይችላል፣ በቢ1 በቢ2 ቪዛ ሊሆን ይችላል፣ በዚህ ቀን እዚህ ኤርፖርት ላይ አሜሪካ ውስጥ ገባችሁ፣ ከዛ በኋላ መውጣት በሚጠበቅባችሁ ሰዓት
ሳትወጡ ስለቀራችሁና ከተፈቀደላችሁ ጊዜ በላይ አሜሪካ ውስጥ ስለቆያችሁ ዲፖርት ልትደረጉ ይገባል የሚል ክስ ይመስርትባቸዋል ማለት ነው። በዚህ ሰዓት እነሱም በጠበቃቸው አማካኝነት የሚያደርጉት ነገር ምንድነው? አዎ እውነታችሁን ነው፣ የገባሁት በዚህ ቪዛ አማካኝነት ነው፣ የገባሁት በዚህ ቀን ነው፣ መቆየት ከነበረብኝ ጊዜ በላይ ቆይቻለሁ አሜሪካ ውስጥ፣ ግን የፖለቲካም ሆነ በሌላ በተለያዩ ግራውንዶች የጥገኝነት ጥያቄ እጠይቃለሁ። የአሜሪካ ዲፖርት ልደረግ የማይገባው ከአሜሪካ ልባረር የማይገባው እውነተኛ የሆነ የጥገኝነት ጥያቄ አለኝ ብለን እንደ መከላከያ ስናቀርበው ዲፌንሲቭ የምንለው ተርምም ከዛ የመጣ ነው ማለት ነው። እንደ መከላከያ ልናነሳ የሚችልበት ሂደት አለ ማለት ነው። እነዚህ አንድ ካታጎሪ ኦፍ ፒፕል ናቸው። ሌላኛዎቹ ደግሞ ድንበር አቋርጠው በህጋዊ ባልሆነ መንገድ ገና ድንበር አቋርጠው ሲገቡ ወዲያው ወደ ዲፌንሲቭ የሆነ አሳይለም ነው መጀመሪያው ነው የሚገቡት። በዩኤስሲአይኤስ ጁሪስዲክሽን የለውም። በዩኤስሲአይኤስ አማካኝነት አፋርማቲቭ አሳይለም ሊጠይቁ የሚችሉበት ነባራዊ ሁኔታ የለም ማለት ነው። የሚጠይቁት ቀጥታ ፍርድ ቤት ነው ማለት ነው። ያንን ልትባረሩ ይገባል ብሎ መንግስት ክስ ሲመሰርትባቸው አይ እኔ መባረር የለብኝም ምክንያቱም አሳይለም እየጠየቅኩ ነው ብለው አሳይለምን እንደ መከላከያ እንደ ዲፌንስ ሊያነሱበት ሲችሉ ነው። ዲፌንሲቭ እና አፋርማቲቭ የምንለው አሳይለም ካታጎሪዎቹ እነዚህ ናቸው ማለት ነው። በአፋርማቲቭ ጊዜ ቅድም ለመጥቀስ እንደሞከርኩት ምንድነው በዩኤስሲአይኤስ አማካኝነት ኢንተርቪው ይደረጋሉ ግለሰቦች ማለት ነው። አሁን የመጣው የዲኤችኤስ አዲሱ ህግ ደግሞ እያለ ያለው አይ ኬዝ እጅግ በጣም በዝቶብናል፣ ከ1.4 ሚሊዮን በላይ በዩኤስሲአይኤስ ላይ ፔንድ ያደረጉ የአሳይለም አፕሊኬሽኖች አሉ፣ አቤቱታዎች አሉ። እነዚህን አቤቱታዎች ማየት እና ማስተናገድ የምንችልበት ጊዜም አቅምም የለንም። ስለዛ እንደየ ነባራዊ ሁኔታውና በኋላ ላይ ዲስከስ እንደምናደርጋቸው መስፈርቶችን አስቀምጦ ከዚህ በኋላ አሳይለም ኢንተርቪው ሳናደርግ ግለሰቦችን ወደ ፍርድ ቤት ሪፈር ማድረግ አለብን የሚል አቋም ይዞ ይሄንን የሚያስችል ስልጣን ለዩኤስሲአይኤስ ወይም ለዲኤችኤስ የሚሰጥ ህግ ነው ይሄ ህግ ማለት ነው። በዋነኝነት የአሳይለም ኢንተርቪውን በዩኤስሲአይኤስ ላይ የሚደረግ ኢንተርቪውን ያስቀረ ህግ ነው ማለት ነው ህጉ። ከዚህ በኋላ በዩኤስሲአይኤስ ሊደረግ የሚችል ኢንተርቪው ሊቀር የሚችልበትን ነባራዊ ሁኔታ የዘረዘረ ህግ ነው ማለት ነው። ትልቅ የሆነ ለዲኤችኤስ ትልቅ ዲስክሬሽን የሚሰጥ ህግ ነው። ይሄ ህግ ምን ያክል ዓላማውን ያሳካል የሚለው ነገር ሊጠየቅ ይችላል። ምሳሌ ዓላማቸው እነሱ ብዙ ኬዝ ሎድ ስላለን እና በአፋጣኝ ነገሮችን ሪዞልቭ ለማድረግ የሚያስችል ኢፊሽንት የሆነ አሰራር እንዘርጋ የሚል ዓላማን የተንተራሰ ህግ ነው። ግን ሆኖም 1.4 ሚሊዮን ህዝብን ወደ ፍርድ ቤት ሪፈር ስታደርጊው አሁንም ሲግኒፊካንት የሆነ የኬዝ ሎድ ፍርድ ቤት ውስጥ የሚመጣበት ነባራዊ ሁኔታ አለና ቱ ዋት ኤክስቴንት ዓላማውን አቺቭ ማድረግ ይችላል የሚለው የሚጠየቅ ነገር ሆኖ ግን ህጉ በዋነኝነት ዩኤስሲአይኤስ ላይ የሚደረግን ኢንተርቪው በአንድም ሆነ በሌላ ማስወገድ የሚችል ስልጣን ለአሳይለም ኦፊሰሩ የሰጠ ትልቅ የሆነ ዲስክሬሽን የሰጠና የአሜሪካንን የአሳይለም ፕሮሰስ በአንድም ሆነ በሌላ ሲግኒፊካንት በሚባል መልኩ የቀየረ ህግ ነው ልልሽ ነው ሪዮት። ኢንተሪም ፋይናል ሩል እንደሆነ የሚባለውን በመግቢያ ላይ የጠቀስከው አለና ይሄ አስተያየት የሚሰጥበት የህዝብና የማይሰጥበት አይነቱ ነገር የሆነ አይነት መስፈርት አለው። ስለሱ ነገርም የሆነ ብዙ ጊዜ እነዚህ አድሚኒስትሬቲቭ የሆኑ ሬጉሌሽኖች ህግ በኮንግረስ የሚወጣ ህግ አለ። ይሄ በኮንግረስ የሚወጣ ህግ ስታቹት ነው የምንላቸው ማለት ነው። እነዚህ ህጎች ያው በዲው ፕሮሰስ የህግ ዲው ፕሮሰስን ፕሮሲጀራል ዲው ፕሮሰስ የምንለውን ያንን ፕሮሰስ አልፎ
ነው ዲቤት ተደርጎበት ቢል ኢኒሼት ተደርጎ ዲቤት ተደርጎበት ምናምን መጨረሻ ላይ በፕሬዝዳንቱ ሳይንስ ሲደረግበት ህጉ የሚጸድቅበት ነባራዊ ሁኔታ አለ። ይሄኛው ግን በኤክስኪዩቲቭ ኦርጋኑ በራሱ የሚወጣ ሬጉሌሽን ነው። ዲኤችኤስ ራሱ ነው ያወጣው። ዲኤችኤስ ደግሞ ራሱ ሲያወጣ ብዙ ጊዜ የሚደረገው የአሰራር ሂደት ምንድነው? አንድ ህግ ከመውጣቱ በፊት ለማህበረሰቡ ኮሜንት እንዲያደርግ ኦፕን ይደረጋል ማለት ነው። ኢንተረስት አለን የሚሉ ግለሰቦች ኮሜንት ያደርጉበታል። ይሄ ችግር አለበት፣ ይሄ ነገር መስተካከል አለበት፣ በዚህ መልኩ መስተካከል አለበት ብሎ ፐብሊክሊ ኦፕን ይደረጋል። ኢንፎርስ የሚደረግበት ጊዜ ግለሰቦች ኮሜንት ካደረጉበት በኋላ ነው ህጉ ተፈጻሚ የሚሆነው። የሚስተካከለውን ነገር አስተካክለው፣ የሚወጣ ነገር ጨምረው፣ የሚጨምር ነገር ካለ ህጉ ላይም ጨምረው መጨረሻ ላይ ኢንፎርስ የሚያደርጉበት ነባራዊ ሁኔታ አለ ማለት ነው። ይሄኛው ግን እንደዛ አይደለም። ይሄ ምንድነው? ህጉ ኢሚዲየትሊ ነው ተፈጻሚነት የሚኖረው። የወጣበት ቀን ተፈጻሚነት ይኖረዋል። ከዛ በኋላ ግን ዝም ብሎ በጣም አይረኒው ምንድነው? ህጉ ኢንፎርስ ከተደረገ በኋላ ሰዎች ያው ለፐብሊክ ኦፕን ተደርጎ ኮሜንት ሊያደርጉበት የሚችልበትን አማራጭ ክፍት አድርጓል ማለት ነው። ግን አሁን የሰዎችን ኮንሰርን የሰዎችን የሚሰጡትን አስተያየት እንደ ግብአት ተጠቅሞ ይሄ ህግ ይስተካከላል የሚልበት ተጨባጭ የለም። ለምንድን? ኦልሬዲ ህጉ ተፈጻሚ የሆነበት ሂደት ስላለ ማለት ነው። ያው ዝም ብሎ ለፎርማሊቲ ይመስላል ይሄንን እንደ ለኮሜንት ኦፕን ያደረጉት፣ ግን ሆኖም ህጉ ተፈጻሚ ሆኗል ማለት ነው። በ28 የዛኑ ቀን ተፈጻሚ የሚሆንበት ሂደት ነው ያመላከተው ማለት ነው። ሌላው በጽሁፍ የሚነሳው አራቱ አይነት ሰዎች የሚመለከታቸው ቀጥታ ወደ ፍርድ ቤት ሊሄዱ የሚችሉት እነማን እንደሆኑ በዝርዝር ሄደህበታል እና እነሱንም እስኪ ትንሽ እንባባልባቸው። አሁን እንትኑ ላይ አይደንቲፋይ አድርጓል ምን አይነት ሰዎች ናቸው ወደ ፍርድ ቤት ካለምንም ኢንተርቪው ጉዳያቸው ሊላክ የሚችለው የሚለውን ነገር አይደንቲፋይ አድርጓል። በዋነኝነት እነማን ናቸው ከሚለው መጀመር ይሻላል። እነማን ናቸው ወደ ፍርድ ቤት ጉዳያቸው የማይላከው የሚለውን ጥያቄ መነሳት ተገቢ ነው። ግለሰቡ አሜሪካ ውስጥ በቆየበት ሰዓት፣ አሁን ባለበት ሰዓት የአሜሪካ ሎፉል ስታተስ ካለው ወደ ፍርድ ቤት ሪፈር የሚደረግበት ነባራዊ ሁኔታ የለም። ያ ማለት ምንድን ነው? ግለሰቡ የኤፍ1 ስታተስ ከሆነ ካለው ወይም ደግሞ የተማሪ ስታተስን ኪፕ አድርጎ አሳይለም ሊጠይቅ ይችላል። የተማሪ ስታተሱን ሳያጣ ማለት ነው። እንደዚህ ከሆነ ምንም እንኳን አሳይለሙ ጋር ችግር ቢኖርበትም ለራሱ ወደ ፍርድ ቤት ሪፈር ሊያደርጉበት የሚችሉበት ተጨባጭ ሁኔታ የለም። ለምንድን? አሁንም ስታተስ ላይ ስለሆነ ማለት ነው። ወይም ደግሞ በቢ1 በቢ2 ቪዛ የመጡ ግለሰቦች ሊሆኑ ይችላሉ። እነዚህ ግለሰቦች ወዲያው በመጡ በማግስታቸው የጥገኝነት ጥያቄ ሊጠይቁ ይችላሉ። እነዚህ የጥገኝነት ጥያቄ ጠይቀው ግን አሜሪካ ውስጥ የመቆየት ሎፉል ስታተሳቸው ወይም አውቶራይዝ ስታያቸው እስከ 6 ወር ነው። ብዙ ጊዜ ማለት ነው 6 ወር ነው። 6 ወር ጊዜ ውስጥ በሎፉል ስታተስ ስለሆኑ ወደ ፍርድ ቤት ሪፈር የሚደረጉበት ምንም አይነት መንገድ አይኖርም ማለት ነው። ምክንያቱም they have a lawful status ማለት ነው። ዋንስ ግን ያቺ 6 ወር በአይ-94 በምንለው አውቶራይዝ ስታያቸውን አሜሪካ ውስጥ ያላቸውን የመቆያ ጊዜ ካጠናቀቁ የሚወስን ፎርም አለ አይ-94 የሚባል። እዛ ላይ የተጠቀሰው ጊዜ ካለቀ አሁን ምን ሆኑ ማለት ነው? ከአውቶራይዝ ስታያቸው ወጡ ማለት ነው። አንሎፉል ስታተስ ናቸው። እነሱ ወደ ፍርድ ቤት ኬዛቸው ሪፈር ሊደረግ የሚችልበት ነባራዊ ሁኔታ አለ ማለት ነው። ከነዚህ ውስጥ ደግሞ ጨምቆ 4 አይነት ግለሰቦችን ህጉ አይደንቲፋይ ያደርጋል ማለት ነው። አንደኛ ጥገኝነት ለመጠየቅ የተከለከሉ ናቸው። አፕላይ ለማድረግ ለመጠየቅ ሲጀምር ማለት ነው። አፕላይ ለመደረግ የተከለከሉ ብሎ ነው የሚላቸው። ከዛ ደግሞ ጥገኝነት ለመሰጠት ቅድም ያልኩት ለመጠየቅ ነበር። አሁን ለመሰጠት የተከለከሉ ግለሰቦችን ነው። ጥገኝነት ለመሰጠት የመንግስትን ይሁንታ ማግኘት የማይገባቸው ግለሰቦች
ናቸው። ይሄ ዲስክሬሽነሪ ነው። አንዳንዴ አሳይለም ግራንት ለማድረግ ዲስክሬሽነሪ ነው እና ይሄን ዲስክሬሽን ከአሳይለም ኦፊሰሩ ማግኘት አይገባቸውም ተብለው የታሰቡ ግለሰቦችን በተመለከተ እንደዚሁ የሚያጠነጥን ነው። ከዛ ሲቀጥል ደግሞ ጥገኝነት ለማግኘት የሚያስችል መስፈርቶችን ያላሟሉ ግለሰቦች ናቸው። አንደኛው ጥገኝነት መጠየቅ የማይችል፣ ሁለተኛው ጥገኝነት ሊሰጥ የማይገባው፣ ሶስተኛው ጥገኝነት ለመስጠት የመንግስትን ይሁንታ የመንግስትን ዲስክሬሽን ማግኘት የማይገባው፣ አራተኛው ካታጎሪዎች ደግሞ ጥገኝነትን ለመጠየቅ ማሟላት የሚገባውን መስፈርት ለመስጠት ማሟላት የሚገባውን መስፈርት ያላሟላ ብለን በግርድፉ በአራቶቹን በዚህ አይነት መልኩ መተርጎም እንችላለን ማለት ነው። ጥገኝነትን ለመጠየቅ የተከለከሉ ግለሰቦች እነማን ናቸው ነው። አሁን በዋነኝነት አንድ ሰው ጥገኝነት ለመጠየቅ አሜሪካ ውስጥ እያወራን ያለነው ስለ አፋርማቲቭ ስለሆነ ማለት ነው። አፋርማቲቭ የሆነ ጥገኝነት ለመጠየቅ ወይም ደግሞ ዲፌንሲቭም ሊሆን ይችላል። ጥገኝነት ለመጠየቅ ፋይሊንግ ዴድላይን ይባላል። በአንድ ዓመት ጊዜ ውስጥ አሜሪካ ውስጥ በገባ በአንድ ዓመት ጊዜ ውስጥ ጥገኝነት መጠየቅ አለበት። አሁን ከአንድ ዓመት ጊዜ ካለፈ ጥገኝነት መጠየቅ የሚችልባቸው ኤክሰፕሽናል ሰርከምስታንሶች አሉ። ምሳሌ በሎፉል ስታተስ ከሆነ ወይም ደግሞ ፋንዳሜንታል የሆነ ነባራዊ ሁኔታ የተቀየረበት ሂደት ካለ ከመጣ በኋላ አሜሪካ ከመጣ አንድ ዓመት ከቆየ በኋላ ነገሮቹ እጅግ በጣም እሱ ከሚያስባቸው በላይ ቅይር ያሉ እንደሆነና ከዛ በኋላ ያለው አማራጭ ጥገኝነት መጠየቅ ከሆነ እሱም እንደ ኤክሰፕሽን ልናየው የምንችልበት ሰርከምስታንስ አለ ማለት ነው። አንዳንድ ጊዜ ደግሞ ኤክስትራኦርዲነሪ ሰርከምስታንስ ብሎ የሚገልጻቸው ነገሮች አሉ። እነዚህም በቃ አዲስ የሆነ ከሰውየው አቅም በላይ በሆነ ምክንያት ኤክስትራኦርዲነሪ የሆኑ ነገሮች ሀፕን ሊያደርጉ ይችላሉ። ሰው እነዚህ አይነት ምሳሌ ሎፉል ስታተስን ሜንቴን ማድረግ እንደ ኤክስትራኦርዲነሪ ሊታይ የሚችልበት ሂደት አለ። ብቻ እነዚህ ሰርከምስታንሶች በእነዚህ ኤክሰፕሽኖች አማካኝነት ምንም እንኳን ከአንድ ዓመት ጊዜ በላይ ቆይቶ ቢሆንም አፕላይ ያደረገው ሊታይለት የሚችልበት ሂደት አለ ማለት ነው። አሁን ይህ ህግ የሚለን ምንድን ነው? በአንድ ዓመት አፕላይ ማድረግ ያለበት 1 year ፋይሊንግ ዴድላይኑን አንድ ሰው ሚስ ካደረገ እና አፕላይ ያደረገው ከአንድ ዓመት በኋላ ቆይቶ ከሆነ ምንም እንኳን ምክንያት ቢኖረው ማለት ነው፣ ኤክስትራኦርዲነሪ ሰርከምስታንስ ያልኩሽ ኤክሰፕሽን ቢኖርም ወይም ደግሞ ፋንዳሜንታል ቼንጅ ሰርከምስታንስ አለ ብለን የጠቀስናቸው ኤክሰፕሽኖች ቢኖሩም እነዚህን ኤክሰፕሽኖች በፋይሉ በዛው በኢንተርቪው በተቀመጠው ዶክሜንት አለ አይደለ፣ በዛ ማግኘት ካልቻል ሪፈር ልናደርገው እንችላለን ነው እንበልና አሁን ብዙ ጊዜ ይሄ ሎፉል ስታተስን እንደ ኤክስትራኦርዲነሪ ሰርከምስታንስ አድርገን ተጠቅመን አሳይለምን ግራውንድ ከአንድ ዓመት በኋላ ግለሰቦች አሳይለም መጠየቅ አለባቸው ብለን እንከራከራለን ብዙ ጊዜ ማለት ነው። አንድ ሰው በተማሪነት ቪዛ ቆይቶ ብዙ ሎፉል ስታተስ ይዞ ቆይቶ ከዚያ በኋላ ኦል ኦፍ ዘ ሰደን ደግሞ ቤት ችግር ገጥሞት ሊሆን ይችላል፣ አገር ቤት ነገሮች ተፈጥረው ሊሆን ይችላል። ከዚያ በኋላ አሳይለም መጠየቅን እንደ አንድ አማራጭ አየ ይሄ ግለሰብ ማለት ነው። ሲያይ ኦኬ እስከዛሬ የነበረው በህጋዊ መንገድ ራሱን የጠበቀበት ሎፉል ስታተሱ እንደ አንድ ኤክሰፕሽን አድርገን እንደ መከራከሪያ ልናቀርበው እንችላለን ማለት ነው። ስለዛ አሁን በበፊቱ አካሄድ ቢሆን ከአንድ ዓመት ጊዜ በላይ ቆይተህ ነው ወይ ይሄንን አሳይለም እየሞላህ የጥገኝነት ጥያቄ እየሞላህ ያለው የሚል ጥያቄ አለው I-589 የሚባለው ፎርም ላይ ማለት ነው። እዛ ላይ አዎ ብሎ ይመልስና ምክንያቱም ደግሞ ቅድም የጠቀስኩልሽ ምክንያት ይጠቅሳል ማለት ነው። አሁን ግን
በዛ ፎርም ብቻ እንደዚህ ብሎ ቢመልስምና በዛ ፎርም ብቻ መወሰን አንችልም። ገብቶሻል አይደል? አዎ ማስረዳት የሚችልበት ኢንተርቪው የለም፣ ያቸው ወረቀቷ ብቻ ወይም ደግሞ ይሄንን ሊያሳይ የሚችል ሌላ ኤቪደንስ ዶክሜንት አብረን አንድ ላይ አድርገን ካስገባን ሊያዩልሽ ይችላሉ። ግን ካልሆነ ወደ ፍርድ ቤት ሪፈር ሊያደርግ የሚችልበት ነባራዊ ሁኔታን የሰጠ ሂደት ነው። ምን ማድረግ አለባቸው የሚለው ላይ በደንብ አድሬስ አድርገዋለሁ። ይሄ በኋላ ላይ እናወራለን። ግን አንደኛው ግለሰቦች ወደ ፍርድ ቤት ሪፈር የሚደረጉት ግለሰቦች የአሳይለም አፕሊኬሽናቸውን በአንድ ዓመት ጊዜ ውስጥ አፕላይ ያላደረጉ ግለሰቦችን ወደ ፍርድ ቤት ሪፈር ሊያደርግ የሚችልበትን ነባራዊ ሁኔታ ዘርግቷል ማለት ነው ይሄ ህግ። ኤክሰፕሽንም ቢኖራቸውም እንኳን ለራሱ ግለሰቦች ይላል ህጉ በእንትን ማለት ነው። ይሄ ዩኤስሲአይኤስ ስህተት ሊሰራ እንደሚችል እናውቃለን። ምንም እንኳን ስህተት ቢኖርም እንኳን ለራሱ እነዚህ ግለሰቦች ወደ ፍርድ ቤት ሂደው እንደገና ጉዳያቸው የሚታይበት እድል ስላላቸው በዛ በፍርድ ቤት ላይ ደግሞ ይሄ ኤክሰፕሽን ተጠቃሚ እንሆናለን ብለው የመከራከር እድል ስላላቸው ይሄንን ችግር ኢረር እንኳን ለራሱ ቢኖር እንደ ችግር ያስተካክለው ነበረ በፊት እንደ አናየውም ብሎ ነው የሚለው ማለት ነው። ይሄን የአሳይለም ኦፊሰርን በቃ ሳያዩ ሊላኩ የሚችልበት ነባራዊ ሁኔታ እንዳለ ነው ማለት ነው። ሌላኛው ሁለተኛዎቹ ግለሰቦች ደግሞ ጥገኝነት መሰጠት የተከለከሉ ግለሰቦች ናቸው። አፕላይ ማድረግ ይችላሉ። አፕላይ ያደረጉት ወዲያው እንደመጡ ነው። በአንድ ዓመት ጊዜያቸው ነው አፕላይ ያደረጉ ያሉት። ግን ባር አለባቸው። ይሄ ስታቹተሪ ባር ይባላል። በህግ ጥገኝነት ሊሰጡ አይገባም ተብለው የተገለጹ ግለሰቦች አሉ። እነዚህ ግለሰቦች አሸባሪዎች ሊሆኑ ይችላሉ፣ ወይም ደግሞ ከፖለቲካ ውጪ ያለ ወንጀል የሰሩ በፖለቲካ ምክንያት ምናምን ሳይሆን ነን ፖለቲካል ክራይምስ የምንላቸው ወንጀል የሰሩ ግለሰቦች ሊሆኑ ይችላሉ። ሰውን ያሰቃዩ ግለሰቦች ሊሆኑ ይችላሉ። ቶርች ያደረጉ ግለሰቦች ሊሆኑ ይችላሉ። ወይም ካልሆነ ደግሞ ፊርም ሪሰትልመንት የሚባል ኮንሰፕት አለ። ሌላ ሀገር ላይ ችግር ያለባቸው ሀገር ላይ ጉዳት አለብን፣ ወደዛ ሀገር ብንመለስ ጉዳት ይደርስብናል ብለው የሚፈሩበት ሀገር ነው። ወይም ደግሞ ከአሁን በፊት ጉዳት ደርሶብናል ብለው ክሌም የሚያደርጉበት ሀገር አለ። ግን ያንን ሀገር ለቀው ከወጡ በኋላ ሌላ ሀገር ላይ የመኖሪያ ፍቃድ ያገኙ ግለሰቦች ሊኖሩ ይችላሉ። እንበልና ከኢትዮጵያ ወጥተው ግሪክ ላይ አሳይለም ጠይቀው አሳይለም አፕሩቭ ይደረግላቸው ይችላል። ወይም ደግሞ ጀርመኒ ላይ አሳይለም ጠይቀው አሳይለም አፕሩቭ ይደረግላቸው ይችላል። ፍራንስ ላይ እንደዛ ሊደረግላቸው ይችላል። ወይም በትዳር አግብተው ፍራንስ ላይ የመኖር ፍቃድ ሊኖራቸው ይችላል ማለት ነው። ከዚያ በኋላ አሜሪካ ደግሞ መጥተው አሳይለም ይጠይቃሉ ማለት ነው። እነዚህ ግለሰቦች ፊርም ሪሴትልመንት አለባቸው። ያ ማለት እዛ ሌላ ሀገር ላይ ፐርማነንት የሆነ ሊቆይ የሚችሉበት ፕሮቴክሽን አላቸው ሌላ ሀገር ላይ ማለት ነው። እነዚህ አሁንም ባር የተደረጉ ግለሰቦች ናቸው። አሳይለም አይሰጣቸውም ማለት ነው። እነዚህ ግለሰቦችንም በተመለከተ አሳይለም የማይሰጣቸው ግለሰቦች ናቸው። ባለው ሪከርድ ይሄንን ማየት የሚችል ከሆነ ዩኤስሲአይኤስ ቀጥታ ዳይሬክትሊ ሪፈር ሊያደርግላቸው የሚችልበት ነባራዊ ሁኔታ አለ። ይሄ ከባድ አይደለም፣ ግልጽ ነው። ካለው ወንጀል ሰርተህ ታውቃለህ ሆይ ይላል። አዎ ሰርቼ አውቃለሁ ብሎ ካመነ I-589 ላይ ወይም ደግሞ እዚህ አሜሪካ ውስጥ መጥቶ ወንጀል ከሰራና ያ ወንጀል ለባር የሚያደርገው ከሆነ እንዳልኩሽ ነን ፖለቲካል የሆነ ክራይም ከሆነ then they have already ኤቪደንሱ ሪከርዳቸው ላይ አለ እና እነዚህን ሪፈር ማድረጉ I think ብዙም ዊርድም አይደለም አስቸጋሪም አይደለም ልልሽ ፈልጌ ነው። ሁለተኛዎቹ ካታጎሪ ኦፍ ፒፕል እነዚህ ናቸው ማለት። ሶስተኛዎቹ ካታጎሪ ኦፍ ፒፕል ደግሞ ይሄ የመንግስትን ዲስክሬሽን የመንግስትን ይሁንታ ማግኘት የማይችሉ ግለሰቦች ናቸው። እነዚህ ከአሁን በፊት ጥሩ ጎንንና መጥፎ ጎንን አይቶ ካለው ሪከርድ አንጻር ፋክት ቤዝድ የሆነ ዲስክሬሽን ይገባቸዋል አይገባቸውም ብለው የሚወስኑበት
የራሳቸው ወንጀል ጋር ሪሌትድ የሆነ ሊሆን ይችላል፣ ኮላቦሬት ማድረግ ሊሆን ይችላል፣ ወይ መዋሸት ሊሆን ይችላል ካሁን በፊት ምናምን እንዲህ አይነት ነገሮችን ከግንዛቤ ውስጥ አስገብተው ሊወስኑ የሚችሉበት ሂደት አለ። እነዚህ ዲስክሬሽን አይገባቸውም ተብሎ የሚታሰቡ ግለሰቦች ናቸው። እነዚህም ጋር አሁን በፊት ምንድነው በፊቱ አሰራር ምንድነው እነዚህ ሰዎች አሳይለም ኢሊጂብል ናቸው ወይ የሚለው ነገር ዲተርማይን ያደርጋል። እነዚህ ሰዎች አሳይለም ሪፊጂ የሚባለውን ሪኳየርመንት ማሟላት የሚገባቸውን ሪኳየርመንቶች አሟልተዋል። ሆኖም ግን እኛ የአሜሪካ መንግስት ለነዚህ ሰዎች አሳይለም ይሰጣቸው የሚል ይሁንታ መስጠት አንችልም ካሉበት ተጨባጭ ሁኔታ አንፃር ማለት ነው። ወንጀል ጋር ሪሌትድ የሆነ ነገር ሊሆን ይችላል። ከማንኛውም ብቻ የአሜሪካ መንግስት እንደ ኔጌቲቭ ፋክተር ከሚያያቸው መዋሸት ሊሆን ይችላል። እንዲህ ፋክተሮች ጋር በተመለከተ አይቶ አይ እነዚህን እንትን አናደርግም ክሬዲብል አይደሉም ብሎ አስቦ ተአማኝነት የላቸውም እነዚህ ግለሰቦች ብሎ አስቦ ሊሆን ይችላል። ብቻ በማንኛውም በራሱ መስፈርት ዲስክሬሽን አይገባውም ብሎ ሲያስብ ሪፈር ሊያደርጋቸው የሚችልበት ሂደት ይፈጠራል ማለት ነው። እዚህ ላይ ግን በቃ በጣም ዋይድ የሆነ ዲስክሬሽን ስለሆነ ራይት አዌይ ኢቭን ኢንተርቪውን ሪኳየር ሳያደርግ ከኢንተርቪው ላይ ሊሆን ይችላል አሁን ያንን ዲስክሬሽን እንዲና የሚያደርጋቸው በፊት ማለት ነው። አሁን ግን በቃ ካለው ነባራዊ ሁኔታና ከዶክመንቱ ላይ ብቻ ተንተርሶ ዲስክሬሽን ዲና ሊያደርግባቸው የሚችልበት ነባራዊ ሁኔታ የሚያስብ ህግ ነው ማለት ነው። አራተኛው ደግሞ አሳይለም ለማግኘት የሚጠበቅባቸው መስፈርቶች አላሟሉም የሚል ነው። ይሄ እንግዲህ በግርድፉ ነው እየተረጎምኩት ያለሁት ማለት ነው። አሁን አንድ ሰው አሳይለም ለመጠየቅ ምን መስፈርት ያስፈልገዋል ወደሚል ነገር ነው የሚሆነው። አንድ በዋነኝነት ይሄ ዋናው ኮንሰፕት ምንድነው? ዌል ፋውንድድ ፊር ኦፍ ፕሮሲኩሽን መኖር መቻል አለበት ነው። ፐርሲኩሽን መኖር መቻል አለበት። ዌል ፋውንድድ ፊር ኦፍ ፐርሲኩሽን መኖር መቻል አለበት ነው። ይሄ በቃ ሳብጀክቲቭ ያልሆነ በደንብ ለካ የሚችል ሊታይ የሚችል አይነት ነገር የጥቃት የመድረስ ፍራቻ ስጋት ሊኖረው ይገባል ማለት ነው። ይሄን ጥቃት መድረስ ልበለው በፕሮሲኩሽን የሚለውን ነገር ማለት ነው። ፐርሲኩሽን የሚለውን ነገር ጥቃት በመድረስ በሚል በግርድፉ ብንተረጉመው ይሄንን በሁለት አይነት መልኩ ሊያሳይ ይችላል። አንደኛው ፓስት ፐርሲኩሽን በማሳየት ነው የሚሆነው። በፊት በዚህ ሀገር መንግስት ጉዳት ደርሶብኛል ብሎ በማሳየት ሊሆን ይችላል። ፐርሲኩሽኑ በራሱ ደግሞ ጉዳት መድረስ በብቻው በቂ አይደለም። ጉዳት የደረሰበት ምክንያት ፕሮቴክትድ ግራውንድስ የምንላቸው አሉ። በሃይማኖቱ፣ በፖለቲካ አመለካከቱ፣ በማንነቱ ይሄ ሬስ ምናምን ልንለው እንችላለን። በናሽናሊቲው ሊሆን ይችላል። ቶርቸር ኮንቬንሽን አገንስት ቶርቸር ምናምን በምንላቸው 5 ፕሮቴክትድ ግራውንዶች አማካኝነት ሊሆን ይገባል ጉዳት የደረሰበት ማለት ነው። ይሄ ጉዳት የደረሰበት በመንግስት አካል ሊሆን ይገባል። መንግስት ካልሆነ ደግሞ ጉዳት ያደረሰበት ፕራይቬት ግለሰቦች ከሆኑ መንግስት ለዛ ግለሰብ ፕሮቴክሽን መስጠት፣ ጠለላና ከለላ መስጠት የማይችልና የማይፈልግ መሆኑን ማሳየት መቻል አለበት። unable or unwilling to provide protection ማለት ነው። ያንን ማሳየት መቻል አለበት ማለት ነው። ከዛ ሲቀጥል ደግሞ በፕራይቬት ግለሰቦች ከሆነ አሁንም ጉዳት የደረሰበት ኢንተርናል ሪሎኬሽን እንደማይቻል ማሳየት መቻል አለበት። ጉዳት የደረሰበት መቀሌ ከሆነ አዲስ አበባ ሂዶ መኖሩን የማይችልበት ነባራዊ ሁኔታ ማሳየት መቻል አለበት። አዲስ አበባ ከሆነ ጉዳት የደረሰበት ባህር ዳር ሂዶ፣ መቀሌ ሂዶ፣ ጂማ ሂዶ የማይኖርበትን ነባራዊ ሁኔታ ማሳየት መቻል አለበት ማለት ነው። አሁን እነዚህ ኢሊጂቢሊቲ ሪኳየርመንቶች ናቸው። እነዚህን ኢሊጂቢሊቲ ሪኳየርመንት መስፈርቶች ሳያሟላ ከሆነ ደን አሁንም ሪፈር እናደርገዋለን የሚል ነው። ሜሪት የለውም ኬዙ ማለት ነው። ሜሪት ከሌለው ኬዙ ደን ሜሪት የሌለውን እንትን ሪፈር እናደርገዋለን። ይህንን በተመለከተ ስፔሲፊክ ካታጎሪ ኦፍ ፒፕል እነዚህን አሳይለም ለማግኘት የሚጠበቅባቸውን መስፈርት አላሟሉም የሚባሉትን ግለሰቦች በተመለከተ አሁን ላይ ያለው ምንድነው? ወደፊት ህግ እናወጣለን። ስፔሻል የሆነ
ሬጉሌሽን እናወጣለን። በዛ ሬጉሌሽን መሰረት ዩኤስሲአይኤስ ሪፈር ሊያደርግ የሚችልበትን ነባራዊ ሁኔታ እናመላክታለን የሚል ነው። እኔ አርቲክል ላይ ያነሳኋቸው ደግሞ ክሪቲካል የሆኑ ነጥቦች አሉ። ግለሰቡ ሜሪት ይኖረዋል። የአሳይለም ክሌም የሚያሰጠው ኢሊጂቢሊቲ ሪኳርመንቶችን ሊያሟላ በሚችል መልኩ ሜሪት ሊኖረው የሚችልበት ነባራዊ ሁኔታ አለ። ግን አንዳንዴ ፎርሙ I-589 የሚባለው ፎርም በአግባቡ ላይሞላ ይችላል። በራሱ ፎርሙን ሊሞላው ይችላል። ካሁን በፊት በነበረው ፕራክቲስ በጠቅላላ ምንድነው የነበረው አሰራር? ግለሰቦች I-589ን ፎርሙን ሰሚት ያደርጋሉ። ከዛ በኋላ ለኢንተርቪው ሲጠሩ ከመጠራታቸው ኢንተርቪው ከማድረጋቸው ከ7 ቀን ከ15 ቀን እስከ 7 ቀን ባለው ጊዜ ውስጥ ዶክሜንት ሰሚት አድርጉ ተብለው ይጠየቃሉ ማለት ነው። በዛ ሰዓት ዲክላሬሽናቸውን ሀተታቸውን ማለት ነው በፐርሰናል የደረሰባቸውን ጉዳይ በጠቅላላ የሚገልጹበትን ሀተታ ወይም ደግሞ ዲክላሬሽን ያዘጋጃሉ። የዊትነስ ቴስቲሞኒያቸውን ያዘጋጃሉ። አፊዳቪትስ የምንላቸውን ሌጋል ብሪፍ የሚያስፈልግ ከሆነ ሌጋል ብሪፍ ይዘጋጅላቸዋል። ያላቸውን ኤቪደንሶች በጠቅላላ ይሰበስባሉ። ያ ኤቪደንስ የካንትሪ ኮንዲሽኑ በአንድ ላይ ተደርጎ ለዩኤስሲአይኤስ ሰሚት ይደረጋል ማለት ነው። አሁን ላይ ግን ይሄ አሁን ፎርሙ መጀመሪያ ላይ የተደረገበት መንገድ ይሄ ነው። ለምንድነው ፕሪዘምፕሽኑ ምንድነው? በኋላ ላይ ዩኤስሲአይኤስ ለኢንተርቪው ይጠራቸዋል። ለኢንተርቪው ሲጠሩ ሁሉም ዶክሜንቶች በዛ ሰዓት ሰሚት ይደረጋል ተብሎ ስለሚታሰብ ማለት ነው። ኦልሞስት ብዙዎቹ ጠበቆች ዲክላሬሽን ከI-589 ላይ አንድ ላይ ሰሚት አያደርጉ። የሚደረገው በኋላ ነው በአሰራሩ ማለት ነው። ግን ይሄ ማተር ኦፍ ካር የሚባል አለ። ቢአይኤ የቦርድ ኦፍ ኢሚግሬሽን አፒል አሁን በቅርቡ የወሰነው ውሳኔ ነው። በዚህ ውሳኔ አማካኝነት I-589 ላይ የተጠቀሱ ጥያቄዎችን በአግባቡ ካልተመለሰ እና ለግለሰቡ እነዚህን ጥያቄዎች ያልተመለሱትን ጥያቄዎች በደንብ አድርጎ እንዲመልስ እድል የተሰጠው ከሆነ እና ያንን ሳያደርግ ከቀረ ይሄ የI-589 አፕሊኬሽን ወይም የአሳይለም ወይም የፖለቲካ ጥገኝነት የሚቀርብበት የሚጠየቅበት ፎርም ነው። ይሄ ፎርም እና የፖለቲካል ጥገኝነቱ በጠቅላላ እንደ አባንደን እንደተደረገ እንደተተወ ይቆጠራል እና ፍርድ ቤት ደግሞ ጉዳዩን ሜሪቱን ሳያይ እነዚህ ግለሰቦች ኤሊጂብል ናቸው ኤሊጂብል አይደሉም የሚለውን ነገር ጉዳዩን ሳያይ ገና ዲፖርት ተደረጋላችሁ ብሎ ሊወስንባቸው ይችላል። ፕሪተርሚት ይባላል። በዛ አማካኝነት ዲፖርት ተደረጋላችሁ ብሎ ሊወስንባቸው ይችላል የሚል ህግ ነው ይሄ የቢአይኤ ህግ። ይሄ ህግ አስገዳጅ ነው ለታችኛው ፍርድ ቤቶች ማለት ነው። አሁን ይሄኛውን በተመለከተ እነዚህ አይነት የአሳይለም ጥያቄዎችን እንዴት ነው የሚያደርገው? ፎርሙ ኤሊጂቢሊቲ ሪኳየርመንቶችን አሟልተዋል፣ ግን ደግሞ ፎርሙ በአግባቡ አልተሞላም። ያልተሞላ ሲሆን ምንድነው ጣፋንታው የሚለውን ነገር በተመለከተ አንደኛ ይሄንን በተመለከተ ይሄ ህግ ተግባራዊ ይሆናል ወይ የሚለው ነገር ግልጽ አይደለም። ምክንያቱም ወደፊት በሚመጣው መመሪያ መሰረት ይወሰናል ብሎ ስለሚል ማለት ነው። ሁለተኛ ነገር ደግሞ እንደ ማተር ኦፍ ካር ላይ እንደጠቀስኩልሽ በፍርድ ቤት ላይ እንዳለው አሰራር ለግለሰቦች የኪውር የማድረጊያ የማስተካከያ እድል ይሰጣቸዋል ወይ የሚለውም ጥያቄ አልተመለሰም በዚህ ሩል መሰረት ማለት ነው። ይሄንን ወደፊት ነው የምናየው። ሆኖም ግን በአንድም ሆነ በሌላ አመላካች የሆነ ነገር አለ። ምን ይላል? ሪኩዌስት ፎር ኤቪደንስን በተመለከተ
የሚጠቅስበት አርቲክልም ላይም ሪኩዌስት ፎር ኤቪደንስ የሚል ሴክሽን አለ። እዛም በተመለከተ ዩኤስሲአይኤስ እንደየአስፈላጊነቱ ግለሰቦችን ተጨማሪ ማስረጃ እንዲያቀርቡ ሊጠይቅ የሚችልበት ሂደት አለ። ግን ይሄም ሙሉ በሙሉ ሊተው የሚቻልበት ነባራዊ ሁኔታም አለ። ይሄንን የማድረግ ዲስክሬሽን ምንድነው? ዲስክሬሽን በአማርኛ እንዴት አድርጌ እንደምገለብጠው አላቅም። ይሄንን የማድረግ ስልጣን ሰጥቶታል ማለት ነው ለዩኤስሲአይኤስ። አንደኛው እሱ ነው። ሁለተኛው ነገር ደግሞ ሌላኛው መንገድ ደግሞ የተከተለበት መንገድ ምንድነው? ኖቲስ ልንሰጥ እንችላለን። ዩኤስሲአይኤስ ዌብሳይት ላይ አለ አይደለ? እንዲህ አይነት ችግር ያለባችሁ ፎርሞች ላይ ችግር ያለባችሁ ግለሰቦች ተጨማሪ የሆነ ማስረጃ በዚህ በ30 ቀን ጊዜ ውስጥ እንድታስገቡ ብለው ሊጠይቁ የሚችሉበት ነባራዊ ሁኔታ እንዳለ አመላክቷል ማለት ነው። ግን በጣም ስትራይኪንግ የሆነውና በጣም ሾኪንግ የሆነው ነገር ምንድነው? እዚሁ እንትን ላይ ምን ይላል? ቅድምም ጠቀስ ለማድረግ እንደሞከርኩት ማለት ነው። አንደኛ USCIS is not required to issue RFE in every cases ይላል። ማለት ምንም አይጠበቅበትም RFE መጠየቅ እና ተጨማሪ ማስረጃ አቅርቡ ብሎ ግለሰቦችን የመጠየቅ ግዴታ የለበትም ብሎ የጠቀሰበት ሂደት አለ። ይሄ ቬሪ ክሪቲካል እና በጣም አስፈሪ ሊሆን የሚችልበት ሂደት አለ። ከዚህ የባሰ ግን እጅግ በጣም አስፈሪ የሆነው ነገር ምንድነው? ያምናል ኢረር ሊፈጠር እንደሚችል ማለት ነው። DHS acknowledges that some applicant who qualify for exception could erroneously be referred without interview የሚለው ነገር ማለት አሁን ራሱ ስህተት ልንሰራ እንችላለን እያለ እያመነ ነው። ራሳችን ስህተት ልንሰራ እንችላለን፣ ይሄ ስህተት ደግሞ ኖርማል ነው ብሎ አድሚኒስትሬቲቭ ኤፊሺየንሲን ከዲው ፕሮሰስ ከምንለው የሰዎች መብትን ከመጠበቅ አንጻር እጅግ በጣም ኮምፕሮማይዝ ያደረገበት ነባራዊ ሁኔታ አለ ማለት ነው። ስለዛ ሪኩዌስት ፎር ኤቪደንስንም እንደ አማራጭ ማየት ተገቢ አይደለም ብዬ አምናለሁኝ እኔ በግሌ። በኋላ ላይ የጠቀስኳቸውም ሪኮሜንዴሽኖች በዚህ ላይ ያነጣጠሩ ናቸው ልልሽ ነው ሪዮት። እሺ በዚሁ እንሂድ። ምን ማድረግ ይችላሉ አመልካቾች የሚለውን እንደዚሁ ሄደህበታል እና በዝርዝር ወደዛ እንሂድ። የመጀመሪያው ነገር ምንድነው? አሁን መጀመሪያው I-589 ወይም ደግሞ የጥገኝነት ጥያቄ የመጠየቂያ ፎርሙ ሰሚት ያልተደረገላቸው ግለሰቦችን በተመለከተ ነው። እነዚህ ሰዎች በቃ ይሄ ፎርም ሁሉም ነገር ዲተርማይን የሚደረገው በዚህ እንደሆነ ማሰብ መቻል አለባቸው ከዚህ በኋላ ማለት ነው። ስለዚህ ፎርሙ በጠቅላላ በደንብ ተደርጎ መዘጋጀት መቻል አለበት። ከዛ ሲቀጥል ደግሞ እጃቸው ላይ ያለ መጀመሪያ አንድ ፎርሙ በደንብ በስነ ስርዓት መዘጋጀት መቻል አለበት። ለእያንዳንዱ ጥያቄ በአግባቡ መልስ በሰጠ መልኩ ማለት ነው። ያልተዘለለ ምን ያላለ በእያንዳንዱ ጥያቄ መልስ በሰጠ መልኩ ሊመልሱ ይገባል። ሰብ ጥያቄዎች አሉ። ምሳሌ ጉዳት ደርሶብህ ነበር ወይ ከተባለ አዎ ብሎ እየመለሰ ከሆነ በምን አይነት መልኩ ማን ጉዳት አደረሰብህ፣ የት ጉዳት አደረሰብህ፣ መች ጉዳት ደረሰብህ የሚሉ ዲቴል የሆኑ ጥያቄዎች አሉ ማለት ነው። እነዛን በመለሰ መልኩ መሆን መቻል አለበት ፎርሙ የሚዘጋጀው ማለት ነው። እነዛን አንዷ ሚስ ካደረገ አሁን ኢንኮምፕሊት I-589 ነው ማለት ነው። በማተር ኦፍ ካር አማካኝነት ኢንኮምፕሊት የሆነ I-589 ደግሞ ፕሪተርሚት ሊያደርግ ይችላል። በተለይ ደግሞ ለግለሰቡ ይሄንን የማስተካከል እድል ከተሰጠው እና ሳያስተካከል ከቀረ እንዳውም ዲፖርቴሽን ኦርደር ሊገባበት የሚችልበት ሂደት አለ። ያ በፍርድ ቤት ኮንቴክስት ቢሆንም ማለት ነው። ስለዚህ ከዛ የምንወስደው ሌሰን ግን ከማተር ኦፍ ካር የምንወስደው ሌሰን ምንድነው? ይሄ I-589 በደንብ ተደርጎ መዘጋጀት መቻል አለበት። ለእያንዳንዱ ጥያቄ መልስ በሰጠ መልኩ ማለት ነው። ጄኔራል በሆነ መልኩ የሚጻፉ የ I-589 ፎርሞች ከዚህ በኋላ መቅረት መቻል አለባቸው ነው። እጅ ላይ ደግሞ ዲክላሬሽን የምንለው ሰውየው የደረሰበትን ጉዳት፣ ወደፊት ይደርስብኛል ብሎ የሚያስበውን ጉዳት፣ ማን ጉዳት ያደርስበታል፣ መቼ፣ የት፣ እንዴት፣ ለምን የሚለውን ጥያቄ የሚመልስበት
ዲክላሬሽን የምንለው ነገር አለ። ይሄ ሀተታም በደንብ በዲቴል በሆነ መልኩ ተዘጋጅቶ አብሮ I-589 ላይ ከዚህ በኋላ መግባት መቻል አለበት ማለት ነው። እጅ ላይ ያለ ማንኛውም ኤቪደንስ እንዳለ በጠቅላላ ተሰብስቦ መግባት መቻል አለበት ማለት ነው። ለምንድን ይሄ I-589 እና ዶክመንት ካለ ኢንተርቪው የሰውን በዩኤስሲአይኤስ ላይ አሳይለም የመቀበልና ያለመቀበል የጥገኝነት ጥያቄ የማግኘትና ያለማግኘት አውትካምን ሊወስን የሚችልበት ነባራዊ ሁኔታ ስለተፈጠረ ማለት ነው። አንደኛው ሪኮሜንዴሽን ይሄንን በተመለከተ ነው ማለት ነው። ከዛ በተጨማሪ ደግሞ ይሄ ከ1 ዓመት ፋይሊንግ ዴድላይን ጋር በተመለከተ ያሉ ጉዳዮችንም በተመለከተ እንደ ኤክሰፕሽን የምንጠቀምባቸው ኤክሰፕሽናል ሰርከምስታንሶች አሉ ብዬሻለሁ። ፋንዳሜንታል ቼንጅ ኢን ሰርከምስታንስ ቅድም ያልኩሽ ኤንድ ኤክስትራኦርዲነሪ ሰርከምስታንስ ተብለው እንደ ኤክሰፕሽን የተቀመጡ ነገሮች አሉ። በI-589 ፎርሙ ላይ ወይም ጥገኝነት የምንጠይቅበት ፎርሙ ላይ ብቻ የምንጠቅሰው ሀተታ በቂ አይደለም ነው። ይህንን ሰፕሊመንት ሊያደርግ የሚችል ኤቪደንስ ያስፈልገናል ማለት። ሰውየው ትራውማቲክ የሆነ ኤክስፒሪየንስ ስለነበረ ሜንታል ሄልዝ ችግር ስላለበት ከሆነ ምሳሌ ወዲያው ኢሚዲየትሊ አሳይለም አፕላይ እንዳያደርግ የከለከለው ደን የሳይኮሎጂካል ኢቫሉዌሽን ሪፖርት አብሮ መግባት መቻል አለበት ማለት ነው። እንዲህ አይነት ነገሮች ኤቪደንሶች አብረው ተጨማሪ ኤቪደንሶች የሕክምና ችግር ከሆነ ፕሪቨንት ያደረገው እንደዚሁ፣ ተማሪ ስለነበረ ከሆነ ችግር ያጋጠመበት እንደዚሁ፣ ትዳር ላይ የኖረ የነበረ ግለሰብ እና ይሄ ግለሰብ ደግሞ ከባለቤቱ እንደ ደሪቬቲቭ አሳይለም ባለቤት አሳይለም ሲጠይቅ የትዳር አጋር የአሳይለሙ አካል የሚሆንበት ነባራዊ ሁኔታ አለ። ደሪቬቲቭ አሳይለም ይባላል ማለት ነው። እና አሳይለሙ ፔንድ እያደረገ ባለ የፔሪድ ኦፍ ሊሚቴሽኑ የ1 ዓመት ፋይሊንግ ዴድላይኑ ካለፈ በኋላ ይሄ ግለሰብ ደግሞ ይፋታሉ። ገብቶሻል? ነው we have a fundamental change in circumstance። እንዲህ አይነት ኤክስትራኦርዲነሪ የሆነ ሰርከምስታንስ ተፈጥሯል ማለት ነው። ስለዚህ ይሄንንም አንድ ላይ አድርጎ ሰሚት ማድረግ የሚጠበቅበት ነባራዊ ሁኔታ ያስፈልጋል ማለት ነው። አዲስ ፋይሊንግ በሚሆንበት ሰዓት ማለት ነው። ግን ደግሞ አዲስ ፋይሊንግ ሳይሆን ኦልሬዲ ሰሚት የተደረጉ አሳይለም አፕሊኬሽኖች ቅድም እንዳልኩ ጄኔራል በሆነ መልኩ ሰሚት የተደረጉ አሳይለም አፕሊኬሽኖች ሊኖሩ ይችላሉ። እነሱን በተመለከተ ደግሞ ጠቆም ለማድረግ የፈለኩት ኢሚዲየትሊ ዲክላሬሽን መግባት አለበት። በቃ ዲቴል የሆነ ዲክላሬሽን አዘጋጅተው ደረሰብኝ የሚሉትን ጉዳት አርቲኩሌት ያደረጉበት፣ ወደፊት ሊደርስብኝ የሚችለው ጉዳት ምንድነው ብለው የገለጹበት፣ በምን አይነት መልኩ እንዴት ማን ምናምን የሚለው ዲቴል የሆነ የዲክላሬሽን ነገር የራሳቸው ቃል ማለት ነው። ያ ቃል ሰሚት መደረግ መቻል አለበት። እጃቸው ላይ ያለ ማንኛውም ኤቪደንስ በጠቅላላ አሁን ላይ ያለ ቶሎ ሰሚት መደረግ አለበት የሚል ነው ለመግለጽ የሞከርኩት ማለት ነው። ከዛ እና ደግሞ በደንብ በቃ ሞር ኢምፖርታንት የሆነው ነገር እና የጠቀስኩት ነገር ምንድነው፣ በቃ በደንብ እስከዛሬ በፎርም ጸሐፊዎች ፎርም ዝም ብለው በሚሞሉ ግለሰቦች አሳይለም አፕላይ ሊደረግ ይችላል። ኬዝ ራይተር ምናምን የምንላቸው ማለት ነው። እንዲህ አይነት ሰዎች ሊያደርጉ የሚችሉበት ሂደት አለ። ግለሰቦች በራሳቸው አሳይለም ሰሚት ሊያደርጉ የሚችሉበት ሂደት አለ። እሱ ጥሩ አካሄድ አይደለም የሚል ሪኮሜንዴሽን ነው ያለኝ። በደንብ የጠበቃ ሮል ሲግኒፊካንት ነው አዲስ ስቴጅ ማለት ነው። ለምን ይሄ ሰውዬ ምን አይነት አሰምሽን ነበር አሁን በእኛ ኮሚኒቲ ጋር ወይ አሁን ላይ ፎርሙ ቀላል ፎርም ነው። ያንን ፎርም ራሴ ሰሚት አደርገዋለሁ። በኋላ ላይ ለኢንተርቪው ስጠራ ሌላ ጠበቃን የህግ ባለሙያን አማክሬ ከጠበቃ ጋር ብሬ ያለው የሚልበት ሂደት ነበረ ማለት ነው። እሱ አሁን በቃ ያ ፎርም በደንብ ካልተሞላ ወደ ፍርድ ቤት ልትላኪበት የሚችልበት ሂደት የሚያሳይና ያንን በትክክል የገለጸ ህግ ነው ይሄ ህግ ማለት ነው። ያስበላል። ይሄ ምንም ጥርጥር የለውም። የህግ ባለሙያ ያልሞላው ፎርም ከሆነ ደግሞ ፎርሙ ሌላ ሰዎች ትራንስሌተር ነኝ ምናምን ነኝ የሚል ግለሰብም ያልሞላው ፎርም ከሆነም እሱም እንደዚሁ ሊያስበላ የሚችልበት ሂደት አለ ማለት ነው። ይሄኛው ሌላኛው
ሌላኛው ጉዳይ ነው ማለት ነው። ፔንዲንግ አሳይለም ያላቸው ግለሰቦችም ይሁን ወደፊት አሳይለም አፕላይ ለማድረግ የሚያስቡ ግለሰቦች ጠበቃ ያስፈልጋቸዋል። በቃ ይሄ ሩል የሚያስፈልገን የሚያጠነጥነው ነገር ያንን ነው ማለት ነው። ከዚህ በኋላ ያለው እኔ አይ ስትሮንግሊ ኢንከሬጅ እና ግለሰቦች ጠበቆቻቸውን እንዲያወሩ፣ አዲስ ጠበቃ የሚፈልጉ ከሆነ ጠበቃ እንዲያገኙ፣ እንዲነጋገሩ ያስፈልጋል ማለት ነው። ለምንድን በፎርሙ ላይ እና በዶኩሜንቱ ላይ ብቻ የነሱ ወደ ፍርድ ቤት ሪፈር የመደረግና ያለመደረግ በዩኤስሲአይኤስ ላይ ሊኖራቸው የሚችለው የአሳይለም አፕሩቫል እና ዲናያል is going to be determined based on that ማለት ነው። ስለዚህ አሁን ላይ የተበላሸ ችግር ያለበት ነገር ሰሚት ያደረገ ሰው ካሁኑ ጠበቃ አናግሮ ሰፕሊመንት መደረግ የሚገባው ነገር ካለ ሰፕሊመንት ተደርጎ ሪቪው ተደርጎ እንዳለ ዶክመንቱ በደንብ ማስተካከል ያለበትን ነገር የሚያስተካክለው ነገር ካለ አስተካክሎ ፉል የሆነ አግሪመንት የሚገባበትን ነባራዊ ሁኔታ ፉል የሆነ አቤቱታ ወይም ደግሞ ጥያቄ የሚገባበትን ነባራዊ ሁኔታ ማመቻቸት ግድ ይላቸዋል ልልሽ ፈልጌ ነው። በዚህ ነው ፋይናል ኮንክሉዥን ብዬ ሪከመንድ ያደረኩት ልልሽ ነው። ሪዮቴዋ በጣም ነው የማመሰግነው። እንግዲህ እንዳልከው ነው በጣም ብዙ ሰዎች ወይ ኬዝ ራይተር ወይም ደግሞ ራሳቸው በጣም እንደ ቀላል የሚታይ ነገር ነበረ ከዚህ በፊት መጻፍ ኬዝን እና አሁን ላይ ግን እንደዚህ አይነቱ ነገር ምን አይነት አደጋ እንዳለው ገልጸልናል። ልክም ነው። ይሄ ዲክላሬሽኑን አሁን ቶሎ ማስገባት እንደዚህ ያልከው ነገር ላይ የበለጠ ብታብራራው ደስ ይለኛል። ኦልሬዲ ያስገቡ ሰዎች ማለት ነው እንደ ነገሩ አድርገው በኬዝ ራይተር በራሳቸው ምናምን አሁን ለማስተካከል የሚሄዱበት እንትን ላይ የጊዜ ገደብ ምናምን የሚባል ነገር ይኖረዋል። ምንድነው እሱ ከጊዜ አንጻር ማለት ነው? አሁን ላይ ገና ማለት በምን አይነት መልኩ ይሄ ነገር ኢንፎርስ ሆኗል ህጉ ተፈጻሚ ግን በምን አይነት መልኩ በተግባር እየተደረገ ነው እየሰሩ ነው የሚል ነገር የመጣ ኬዝ የለም እስካሁን። እኔ በግሌ ባለኝ ኤክስፖዠር ያየሁት ነገር የለም ማለት ነው። ግን አሱን አስፖሲብል ነው ይህንን ቀን ማለት አንችልም። ገብቶሻል አይደለ? በቃ ዝም ብለው ኦል ኦፍ ዘ ሰደን ሪፈር ማድረግ ሊጀምሩ ይችላሉ። ወይም ደግሞ ይሄንን በተለይ የዲክላሬሽን የምናምን ጋር በተመለከተ ስለ ሜሪት ኤሊጂቢሊቲ ሪኳየርመንት ጋር ምናምን ስለሆነ ያንን ይሄንን ጋይድላይን ወደፊት ፕሪሰፖዝ የሚያደርገው ኮንቴምፕሌት የሚያደርገው ጋይድላይን አለ፣ መመሪያ አለ። ያ መመሪያ እስከሚወርድ ድረስ ሊጠብቁ የሚችልበት ሂደት አለ። እኔ ግን በቃ አሁን ክላይንቶቻችንንም አድቫይስ ሳደርግ የማደርገው ምንድን ነው በጣም ኮንሽስ መሆን ነው። በኋላ ላይ ችግር ተፈጥሮ እንደገና እሳት ለማጥፋት ከመሯሯጥ አሁኑ መጀመር ነው። በቃ ራይት አወይ ጠበቃም የሚያስፈልግ ከሆነ ጠበቃቸውን ማዝ ይሄንን የጣፍኩበትን ምክንያት በአንድም ሆነ በሌላ አክሰሰብል ለማድረግ ነው። በግሌ ፐርሰናል ይሄን አሁን የኢኒሻል ኮንሰልቴሽን የሚያስከፍል አይነት ጽሁፍ ነው ይሄ ጽሁፍ ማለት ነው። ግን አላማው ላይክ እኔ ገንዘብ እንድሰራበት ምናምን አይደለም። ግለሰቦች እንዲህ ያለ አይነት ነገር ውስጥ ያሉ ግለሰቦች ሊኖሩ እንደሚችሉ አውቃለሁ። በእኛ ካለኝም ኤክስፒሪየንስ አብሬም ሎፎርሞች ጋር ብዙ ሰርቻለሁ አውቃለሁ ማለት ነው። ስለዛ ምንድነው ያደረኩት በተቻለ መጠን ኤዱኬሽናል የሆነ በራሳቸውም አፕላይ ያደረጉ ግለሰቦች ይሄንን እንዲያዩ ነው። ዲክላሬሽን እንደሚያስፈልግ እንዲገባቸው አትሊስት በዚህ አይነት መልኩ ያላቸውን ሂደት ሰፕሊመንት ማድረግ እንደሚጠበቅባቸው ለማሳየትም ስለሞከርኩ ነው። በመነገታው ነው ይሄንን አርቲክል የጻፍኩት። አዳር ሳነብ ነበር ያደርኩት ማለት ነው። ህጉን ምናምኑን ህጎቹን ምናምን እንትን ለማድረግ ማለት ነው። አላማው ከዚህ አንጻር ነው፣ አክሰሰብል ማድረግ ነው ለግለሰቦች አሁን ላይ ፔንድ ያደረገ ኬዛቸው። ጠበቃም ካላቸውና ጠበቃቸው ሬሌክታንት ከሆነ ፑሽ ማድረግ መቻል አለባቸው። ማለት በቃ እሱ ቢዚ ሊሆን ይችላል ወይ ምናምን ሊሆን ይችላል። ግን የእነሱ ላይፍ እነሱ ነው ገብቶሻል። ይሄ ኢሚግሬሽን እነሱ ወደ ፍርድ ቤት ቢሄዱ እንደገና ኤክስትራ የሆነ ተጨማሪ የሆነ ብር አዲስ የሆነ ሪቴነር አግሪመንት ይኖራቸዋል። ፕሮሰሱ ለራሱ ማለት ነው ያለው ሄዴክ እና አድቨርሰሪያል የሆነ ፕሮሰስ ነው። በዛ ፕሮሰስ ውስጥ ለምን ይሄዳሉ ነው። በተቻለ መጠን አሁኑ
ማድረግ የሚጠበቅባቸውን ማድረግ አለባቸው ነው። ጠበቃቸው ጋር ማናገር ከሆነ ጠበቃቸው ማናገር፣ ጠበቃ የሌላቸው ከሆነ ጠበቃ መያዝ፣ ራሳቸውም ደግሞ ስማርት ከሆኑ እና ይሄንን we can handle it ብለው የሚያስቡ ከሆነ ደግሞ በራሳቸውም አትሊስት ዲቴል የሆነ ዲክላሬሽን ሰሚት የሚያደርጉበትን ሂደት ነገ ከነጎዳም በዚህ መንገድ ነው የምንሄደው ጠበቃ ያስፈልግንም የሚሉ ግለሰቦችም ከሆኑ እኔ ሃይሊ ኢንከሬጅ አደርጋለሁ። ጠበቃ ያስፈልጋል ባይ ነኝ። ግን ደግሞ አይ ብለው የሚልም ግለሰብ ከሆነ ይሄ አትሊስት ጋይድላይን ይሰጠዋል። በዚህ አማካኝነት ማስገባት የሚጠበቅበትን ኤቪደንስ ሁሉ ሰብስቦ ሊያስገባ የሚችልበትን ሂደት ማየት ነው። አሁን ከዚህ በኋላ ደግሞ አውትካሙ ምን ሊሆን ይችላል? ዊ ዶንት ኖ። እንደዚህም ተለፍቶ ወደ ፍርድ ቤት ሪፈር ሊደረግ ይችላል። ግን አትሊስት በሱ የሚጠበቅበትን ነገር አድርጓል። በሱ በግለሰቡ ደረጃ የሚጠበቅበትን ነገር አድርጎ ሪፈር ቢደረግ ከአቅም በላይ ነው። ገብቶሻል አይደል? ህግ በሀገር የመጣ ነው። አዲስ የሆነ ዲቨሎፕመንት ነው። በሀገር የመጣ ዲቨሎፕመንት ነው። there is nothing he can do about it or she can do about it። ግን ደግሞ በራሱ ፌሊየር ከሆነ ደግሞ that's not good አይደለም ማለት ለራስህም የምትነግረው ነገር ይከብዳል። በራስህ ድክመት ከሆነ ያንን ኢንከሬጅ ለማድረግ ነው ልልሽ ነው። ይህችን አርቲክሏም ምንም እያልኩ ያለሁት እኔ አድቫይዝ የማደርገው ምንድነው as soon as possible ነው። ራይት አዌይ በቃ ከጠበቃዎች ጋር ማውራት፣ ጠበቃ ካላቸው ጠበቃዎቻቸው ጋር መነጋገር፣ ጠበቃ ከሌላቸው ጠበቃ መያዝ ማውራት ይጠበቃል ማለት ነው። በራሳችን ደግሞ እንወጣዋለን የሚል ግለሰብ ከሆነ ደግሞ በዚህ በጠቀስኩትና ሪከመንድ ባደረኩት መንገድ ያንን ተጠቅሞ ማድረግ የሚጠበቅበትን ራይት አዌይ መጀመር ነው። we don't know ነገ ከነጎዳ ምን ሊፈጠር እንደሚችል የምናውቀው ነገር የለም። ስለዚህ ይሄ ቀን ነው ብሎ ስፔሲፋይድ ሊደረግ አይገባም። ቀጠሮ መያዝም አይጠበቅም። የኢሚግሬሽን ጉዳይ በቃ ኢሚዲየትሊ ፎሎ አፕ ማድረግ የሚፈልግና ቶሎ መከታተልን ሪኳየር የሚያደርግ ነገር ነው። ቶሎ መከታተል አለባቸው ብዬ ነው ሪከመንድ ማደርገው። ቅድም ከመቆያ ጊዜ በላይ ስለመቆየት ስታነሳ እንግዲህ አንድ ቪዲዮ ልጋብዝና ጥያቄ እናስከትላለን። Investigates has also confirmed federal agents detained a University of Maryland employee in Texas. ICE tells us agents arrested Dr. Burhanu Kibret at Dallas-Fort Worth Airport on July 21st. He's currently being held at a facility in Oklahoma. He's an instructor with the School of Pharmacy. The university says it's troubled by his detainment and it hopes the matter is resolved quickly since Dr. Kibret, according to the school, has a valid work authorization. እንግዲህ ዶክተር ብርሃኑ ክብረት የታሰሩበትን ሌላ ዝርዝር ነገር የሚናገረው አርቲክል ላይ ያለው ምንድነው? ከተፈቀደላቸው ጊዜ የመቆያ ጊዜ በላይ በአሜሪካ በመቆየት የቪዛ ደንብ መጣሳቸውን ነው እንግዲህ የዲኤችኤስ ቃል አቀባይ የተናገሩት። እንደውም ያሉት ምንድነው? ስደተኛ ህገወጥ ስደተኛ ናቸው ከኢትዮጵያ የመጡ አይነት ንግግር ነው የተናገሩት። እና እንግዲህ እኚህ ግለሰብ በአሜሪካ የፋርማሲ ኮሌጆች ማህበር ስብሰባ ላይ የዓመቱ ምርጥ መምህር የሚል ሽልማት የተቀበሉ ናቸው። የሜሪላንድ ዩኒቨርሲቲ የፋርማሲ ትምህርት ቤት መምህር ናቸው እና በኤርፖርት ውስጥ እንግዲህ በጁላይ ከታሰሩ ግለሰቦች ውስጥ አንዱ ናቸው። በተለይ ኤርፖርት ላይ ያለው እስር እንደተጠናከረ ጁላይ ላይ የተለያዩ መረጃዎች ያሳያሉ። እና ከዚህ ጋር የተያያዘ ከታሰሩ ከመታሰራቸው በፊት እንዲህ የሚለውን ምክር ብትሰጠን ደስ ይለኛል። በተለይም የቆዩ ሰዎች ከተፈቀደላቸው ጊዜ በላይ። እሺ፣ በጣም አመሰግናለሁ። ይሄም ክሪቲካል የሆነ ነጥብ ነው። እኛ የምናደርገው ምንድነው? ክላይንቶቻችንን በዋነኝነት ይሄ ግለሰብ ፔንዲንግ አሳይለም ይኖረዋል ብዬ አስባለሁ። እንደዛ ነው ያነበብኩትን ይመስለኛል። ሶ ፔንዲንግ አሳይለም እና ይሄ አሁን ሎፉል ስታተስ እና አውቶራይዝ ስቴይ የሚባል ኮንሰፕት አለ። አንድ ግለሰብ የሆነ ስታተስ አለው አሜሪካ ውስጥ ህጋዊ የሆነ ፈቃድ አለው ማለት እንችላለን። በግርድፉ ስንተረጉም ሎፉል ስታተስ እንበለው ህጋዊ የሆነ ስታተስ አለው እንበል። ሌላ ደግሞ አውቶራይዝ ስቴይ የምንለው ደግሞ አለ። ሌጋሊ አውቶራይዝ
አውቶራይዝድ ስቴይ የምንለው ማለት ነው። የተፈቀደለት አንድ ግለሰብ በህግ በተፈቀደ መልኩ አሜሪካ ውስጥ የመቆየት መብት እንበለው ሌጋሊ አውቶራይዝድ ስቴይ የምንለው አይነት ነገር አለ ማለት ነው። አሁን ፔንዲንግ አሳይለም ወይም ደግሞ የጥገኝነት ጥያቄ ጠይቆ ጥገኝነቱ ተቀባይነት አገኘም ወይም ወደ ፍርድ ቤትም ሪፈር ተደረገም ወይም ደግሞ መጨረሻ ላይ ዲናይ እስከሚደረግ ድረስ ያለው ሂደት የሚሰጠን ስታተስ አይደለም። በህጋዊ የሆነ ስታተስ አይደለም ያ ስታተስ ማለት ነው። ግን አሜሪካ ውስጥ የመቆያ ፈቃድ ይሰጠናል። አሁን F1 ስታተስ እንደምንለው አለ አይደለ? ሎፉል ስታተስ የምንለው እሱ አይደለም። በአማርኛ ሌጋሊ አውቶራይዝድ ስቴይ እና ሎፉል ስታተስን መገልበጥ እሱን ያው ትንሽ አስቸግሮኝ ነው። ብቻ እንደ ስታተስ አንድ ሰው ግሪን ካርድ ሆልደር እንደምንለው ወይም ደግሞ ቴምፖራሪ ፕሮቴክሽን ስታተስ እንላለን TPS እንደምንለው እንደዛ አይነት ነገር አይደለም። የአሳይለም አፕሊኬሽኑን አፕላይ ሲያደርግ ግለሰቡ ሪሲቭ የሚያደርገው ኖቲስ አለ፣ አክኖሌጅመንት ኖቲስ ማለት ነው። እዛ አክኖሌጅመንት ኖቲስ ላይ የሚለው ምንድነው? አሜሪካ ውስጥ የጥገኝነት ጥያቄ እስከሚወሰን ድረስ የመኖር ትችላለህ። ከ150 180 ቀን በኋላ የስራ ፈቃድ አፕላይ አድርገህ ስራ ፈቃድ አግኝተህ መስራት ትችላለህ ነው። ይሄ ግን ያንተን ህጋዊ ስታተስ መስጠት አይደለም ነው። ህጋዊ ስታተስ የለውም እነዚህ ግለሰቦች ነው። አሁን የሚታየው ምንድነው? የግለሰቡ አሜሪካ ሲመጡ የነበራቸው ስታተስ ምንድን ነበረ ነው። አሜሪካ ሲመጡ የነበራቸው ስታተስ ሞስት ላይክሊ F1 ነው ሊሆን የሚችለው። ይሄ የትምህርት ስታተስ አለ አይደለ? በተማሪነት ነው ሞስት ላይክሊ ሊሆን የሚችለው፣ ወይም ደግሞ በB1 B2 ነው ሞር ላይክሊ ሊሆን የሚችለው ማለት ነው። እኔ ግን ገምት ብትኝ አካዳሚሻንም ስለሆኑ ሞር ላይክሊ ወደ ተማሪነት ነው። ናው ይሄ ግለሰብ ተማሪነታቸውን ተላልፈዋል፣ አልቋል። አሁን ባለበት ሂደት ፕሮፌሰር ናቸው፣ መምህር ናቸው። ስለዛ ከዛ የተማሪነት ስታተስ አውት ኦፍ ስታተስ ናቸው። ግን ደግሞ ቅድም እንደጠቀስኩሽ ፔንዲንግ የሆነ አሳይለም አላቸው። ይሄ ፔንዲንግ አሳይለም ደግሞ የሚሰጣቸው በህጋዊ መንገድ አሜሪካ መቆየት የሚችሉበትን ከለላ ይሰጣቸዋል ማለት ነው። USCIS አሁን እያደረገ ያለው ነገር ምንድነው ብትኝ፣ አንድ ሰው አውት ኦፍ ስታተስ የሆነ ማንኛውንም ግለሰብ ማሰር ጀምሯል፣ በተለይ ኤርፖርት ላይ። ይሄ ደግሞ ፕሮፌሰሩ ከF1 ስታተሳቸው ወይም ደግሞ ከB1 B2 ስታተሳቸው ወጥተዋል። አሁን ላይ ያለው ፔንዲንግ አሳይለም ነው። ፔንዲንግ አሳይለም በብቻው ከUSCIS እና ከDHS እስር አያድንም። አሁን ባለው ሂደት ውስጥ አይስ እስር ጋር በተመለከተ የሚያድንበት ነባራዊ ሁኔታ የለም ማለት ነው። ለምንድን? ቅድም እንዳልኩሽ ሎፉል ስታተስ ላይ ስላደሉ፣ አትሊስት እነሱ ጀስቲፋይ የሚያደርጉት ከዚህ አንጻር ነው። ሎፉል ስታተስ ላይ አይደሉም ብለው ስለሚያስቡ ወርክ አውቶራይዜሽን ቅድም እንዳልሽው ያስገኛል ፔንዲንግ አሳይለም። በዛ አማካኝነት ሰውየው እየሰራ ሊኖር ይችላል። በበፊቶቹ አድሚኒስትሬሽኖች ይሄ አዲስ የመጣው ነገር ከመምጣቱ በፊት ባለው ሂደት ውስጥ ምንም ለውጥ አልነበረውም። እስከ ዲፖርት ተደርገሃል እስከምትባይ ድረስ እንደማንኛውም ሰው ትሰሪያለሽ፣ እንደማንኛውም ሰው ትኖሪያለሽ። ከአንድ ኤርፖርት ወደ አንድ ኤርፖርት ዶሜስቲክ ፍላይት ልታደርጊ ትችላለሽ። ግን ወደ ውጭ ከአሜሪካ ውጭ ከወጣሽ እንደገና አድቫንስ ፔሮል የሚባል አለ። እንደገና ጠይቀሽ ነው ልገቢ የምችው። መመረጣችም ስታተስ የለሽም፣ አሳይሊም አይደለሽም። እሱ ያለ ችግር እንዳለ ሆኖ ግን በመኖር ደረጃ እንዲህ አይነት ችግር አልነበረም። አሁን ግን ያው አንታይ ኢሚግራንት ሴንቲሜንትም ስላለ እያሰረ ነው አይስ ማለት ነው። እኛ ምንድነው የምናደርገው? ምንድነው ክላይንቶቻችንን ፔንዲንግ አሳይለም ያለው ግለሰብ በኤርፖርት ትራቭል እንዳያደርግ ነው፣ ፕሌን ትራቭል እንዳያደርግ ነው። ኒውዮርክ ታይምስ የዘገበው ዘገባ አለ፣ ብዙ ዘገባዎች አሉ። በጣም ከባድ እዚህ ጋር የሲቢኤስ ራሱ አይሲ ኤጀንትስ ኢንክሪዚንግሊ አሬስቲንግ ኢሚግራንትስ አት ዩኤስ ኤርፖርትስ ይላል እና እንደዚህ ነው እንትን የሚሉት። ምንድነው ሪከመንድ የምናደርገው ክላይንቶቻችንን በፍጹም
ኤርፖርትን ተጠቅመው ትራቭል እንዳያደርጉ ነው። እንደዛ ነው ሪከመንድ የምናደርገው። ዋርን እናደርጋለን እኛ ማለት ነው። አንድ እሱ ነው። ከዛ ሲቀጥል ደግሞ ምን አማራጭ አለው? እንዲህ የታሰሩ ግለሰቦች ምን አማራጭ አላቸው ነው። ሳይሆን ነው መጀመሪያ እንዳይሆን በተሻለ መጠን የሚያደርገውን ትራቭል በጠቅላላ በመኪና መሄድ ነው የሚያደርጉትን ትራቭሎች ኤቭሪቲንግ ማለት ነው። ኢንተርናሽናል ምንድነው ዶሜስቲክ ትራቭል በአይስ ጋር ምናምን ግንኙነት ሊያነካካ የሚችል ነገሮችን በጠቅላላ በፕሌን አለመሄድ ነው የመጀመሪያው ፕሪቨንት ልናደርግ የምንችለው ማለት ነው። ይህንን ደግሞ ፕሪቨንት ማድረግ ሳንችል ሰዎች ሊታሰሩ ይችላሉ። ከታሰሩ ቅድም እንዳልኩሽ ህጋዊ ከለላ አለ። ፔንዲንግ የሆነ አሳይለሙ ሎፉል ስታተስ አይሰጠሽም እንጂ አውቶራይዝድ የሆነ ስቴይ ነው። ይሄ ስቴይ ማለት ነው አሜሪካ ውስጥ እየቆየሽ ያለሽው በአሜሪካ እውቅና ነው፣ በአሜሪካ መንግስት እውቅና ማለት ነው። ይሄንን የፔንዲንግ አሳይለም እንደ ግራውንድ ተጠቅሞ ሄፒየስ ኮርፐስ የሚባል ፒቲሽን አለ። መንግስትን ለፌዴራል ፍርድ ቤት ከሶ ግለሰቡ ነፃ እንዲወጣ የሚያስችልበት መንገድ አለ ማለት ነው። ይሄ እዚህ ደረጃ ውስጥ ግን again እንዳልኩሽ በተቻለ መጠን ሊቲጌሽንን ማስቀረት ነው አይደለ? ይሄ በቃ ቤተሰብም ወጭ ብዙ ለጠበቃ ስራ ሊሆን ይችላል። ይሄ ግን ደግሞ ለግለሰብ በግለሰቡ ጫማ ራስሽን ካስቀመጥሽ ሊታሰር ነው። በጣም ማለት ስራውን ጥለው ነው አሁን ይሄ ፕሮፌሰር ማለት ነው። ፋሚሊ ሊኖራቸው ይችላል፣ ቤተሰብ ልጅ ሊኖራቸው ይችላል። ከነሱ ተለይተው ሊኖሩ የሚችሉበት ሂደት ነው እና ይሄንን ኮንሲኩዌንስ ሲቪር የሆነ ኮንሲኩዌንስ በተሻለ መጠን ፕሪቨንት ማድረግ ነው አይደለ? ፕሪቨንት ማድረግ በኋላ ላይ ከሚደረግ ኪዩር የተሻለ ነው እና እኔ አድቫይዝ የማደርገው ምንድነው በፍጹም የዶሜስቲክ ፍላይት አለማድረግ ነው። የሚሄዱበት ፖስትፖንድ የሚያደርጉ ከሆነ ፖስትፖንድ ያደርጉ። ኮንዘርቫቲቭ አፕሮች ነው የሚከተለው። በቃ ፖስትፖንድ የሚያደርግ ከሆነ ፖስትፖንድ ያደርግ ይችላል፣ ካልሆነ ድራይቭ ያደርጋል። ካሊፎርኒያ ሂደናል እየነዳን ማለት ነው። በቃ ኢፍ ዳትስ ዘ ኦፕሽን የማይቀርበት ምናምን አይነት ነገር ከሆነ በቃ ያንን ማድረግ ነው። ከዚህ አሁን ወርዝ ያደርጋል። ይሄ በምንም 0.5% የሚሆን የመታሰር ቻንስን አቮይድ ማድረግ መቻል ቀላል አይደለም። ድራይቭ አድርጎ ማለት ነው። ያንን አቮይድ ማድረግ ነው። ታስሮ ደግሞ ያለውን ኮንሲኩዌንስ ኢሞሽናሊ ያለውን ኮንሲኩዌንስ እሰቢ። ከጠበቃ በኋላ በምን አይነት መልኩ ይውጣ አይውጣ፣ ክርክሩ፣ የቦንድ ፕሮሰሱ እሱ ለራሱ ሌላ የቻለ ሄዴክ ነውና ራሱን የቻለ ሄዴክ ነውና እኔ አድቫይዝ የማደርገው ክላይንቶቻችንም አሁን ደግሞ ላንቺ ተመልካቾች በፍጹም ትራቭል እንዳያደርጉ ነው። ዶሜስቲክ ፍላይትን ፔንዲንግ አሳይለም እያላቸው ምንም እንኳን የስራ ፍቃድ ቢኖራቸውም ማለት ነው። ይሄ ነው ያለኝ። አይ ቆንጆ ነው በጣም ማለት በዚህ ደረጃ ያሉ ሰው እንግዲህ ከኢትዮጵያ የመጡት ስደተኛ ናቸው እንደዚህ ተብለው የሚታሰሩ ከሆነ ምን ያህል ሰዎች እስር ቤት እንዳሉ መገመትም ይቻላል። እንደገና ደግሞ ያለውን አስቸጋሪ ሁኔታ ማሳያም ስለሆነ ጭምር ነውና የእሳቸውን ያነሳውልን። ስለዚህ እንዳልከው ከፍተኛ የሆነ ጥንቃቄ በተቻለ መጠን የሚጠይቅ ነው። ሌላ ከወቅታዊ የኢሚግሬሽን ጉዳዮች ጋር በተያያዘ ሳልል ባላልፈው የምትለው ነጥብ ደግሞ ካለ ወደ አንተ ልሂድ። አይ ሁለት ነገር ነው። አንደኛ እንደገና መልሼ ማለት የምፈልገው ይሄንን ትራቭልን በተመለከተ መልሼ በደንብ እንትን ማለት ፈልጋለሁ። በቃ ማስቀረት ነው። ዶሜስቲክ ፍላይትን በተሻለ መጠን አቮይድ ማድረግ ነው። አንደኛ ለምንድን ቢዝነስም ነው ማለት የአሜሪካ እስር ቤቶች ፕራይቬትሊ ኦን የተደረጉ እስር ቤቶች እና በቃ በኋላ ላይ ሊወጣ ይችላል ይሄ ልጅ ግን ያለፈበትን ፕሮሰስ እሰቢ እና በተቻለ መጠን ይሄንን አቮይድ ማድረግ ነው። በፍጹም የሚሰሙን ግለሰቦች ፔንዲንግ አሳይለም ያላችሁ ምንም እንኳን የስራ ፍቃድ ቢኖራችሁም እንኳን አይስ ጋር ሊያገናኝ የሚችሉ ነገሮችን በጠቅላላ አቮይድ ማድረግ መቻል አለባችሁ ነው። አንድ እሱን በደንብ ኤምፋሳይዝ ማድረግ እፈልጋለሁ። ሌላ እንደገና አሁንም መልሼ ማለት እንፈልገው
ይሄ ፔንዲንግ የሆነ አሳይለም ያላችሁ ግለሰቦችና በጠበቃ ታግዛችሁ ከሆነ አሳይለሙን የጥገኝነት ጥያቄውን ያስገባችሁት እንደገና ፋይላችሁን ሪቪው አድርጉ፣ እንደገና እዩት፣ ምን ይጎለዋል፣ ተሞላልኝ ፎርም I-589 ላይ የሚጠይቀውን ነገር በጠቅላላ በሚመልስ መልኩ ነው ወይ የተሞላው፣ የሚጎለው ነገር አለ ወይ የሚለው ነገር በደንብ ሪቪው አድርጉ። ከዛ ሲቀጥል ደግሞ ዲክላሬሽን ገብቶልኛል አልገባልኝም፣ ዲክላሬሽን ካልገባ ዲክላሬሽን እንዲገባ ጠበቆቻችሁን መጠየቅ ሊኖርባችሁ ይገባል ብዬ አስባለሁኝ። ካለምንም ጠበቃ በራሳችሁ አፕላይ ያደረጋችሁ ግለሰቦች ደግሞ ኤጌን እንደገና ሪቪው ልታደርጉ ይገባል። I-589 ናችሁን ጠበቃ ጋር ማማከር ይጠበቅባችኋል። አሁንም የኛን ሰርቪስ ማግኘት ከፈለጋችሁ አርብ ቀን ነፃ ግልጋሎት እንሰጣለን። ሁሌም አርብ ከ8 ሰዓት ኢስተርን ስታንዳርድ ታይም እስከ 12 ሰዓት ኢስተርን ስታንዳርድ ታይም፣ ከዛ በኋላ ደግሞ ከሰዓት በኋላ 2 PM እስከ 6 ሰዓት ኢስተርን ስታንዳርድ ኦፍ ታይም መምጣት ትችላላችሁ ኦፊሳችን እና እኛ ሪቪው ልናደርግላችሁ እንችላለን። አብረን ተቀምጠን የሚጎለው ነገር ካለ በደንብ አብረን ልናየው እንችላለን ማለት ነው። I-589 በተመለከተ ይሄንን ነው። ዲክላሬሽናችሁንም በራሴ ለራሱ ጠበቃ አልፈልግም፣ እኔ በቂ ነኝ ለራሴ ራሴን አድቮኬት ለማድረግ እንዴት ይሳነኛል የምትሉ የህግ ባለሙያ ልትሆኑ ትችላላችሁ። የህግ ባክግራውንድ ያላችሁ ወይም ደግሞ የአሜሪካን ሲስተም ምናምን በደንብ እገነዘበዋለሁ የጠበቃ እርዳታ አልፈልግም ልትሉ የምትችሉ ግለሰቦችም ልትኖሩ ትችላላችሁ። ይሄንን I don't recommend this። ግን እንደዚህ አይነት ግለሰቦችም ካላችሁ ሪቪው አድርጉ። እያንዳንዱ ጥያቄ እያንዳንዱ ሰብ ኩዌስችን በጠቅላላ I-589 ላይ ተመልሷል ወይ፣ ጄኔራል የሆነ ጄኔሪክ የሆነ መልስ እሱ በቂ አይደለም፣ ከዚህ በኋላ ተመልሷል ወይ የሚለውን ነገር በደንብ ልታዩ ይገባል። ከዛ ሲቀጥል ደግሞ ዲክላሬሽናችሁን ኢሚዲየትሊ ማዘጋጀት ጀምሩ። ከአሁን በፊት ያላዘጋጃችሁት ከሆነ እሱን ኢሚዲየትሊ ማዘጋጀት፣ የሚቀረው የሚጎለው ነገር ካለ በደንብ የማታስታውሱት ነገር ካለ ከቤተሰብ ጋር ማውራት የሚጠበቅባችሁ ነገር ካለ ምናምን በደንብ አስባችሁ ዲቴይልድ የሆነ ዲክላሬሽን አዘጋጅታችሁ ማስገባት ይጠበቅባችኋል ማለት ነው። ከአሁን በፊት ጠበቃ ያላዛችሁ ገና የፖለቲካ ጥገኝነት ጠይቃለሁ ብላችሁ ያሰባችሁ ያላችሁ ግለሰቦችም ጠበቃ ያስፈልጋል። በጠበቃ ልትረዱ ይገባል። ለምንድን ይሄ ፎርም ይሄ ዲክላሬሽን እና አሁን ሰሚት የሚደረገው ዶክመንት በጠቅላላ የእናንተን በዩኤስሲአይኤስ አሳይለማችሁ ግራንት የመደረጉን እና ከይዛችሁ ወደ ፍርድ ቤት ሪፈር የመደረጉን እጣ ፋንታ የሚወስን ነገር እየሆነ ነው። ስለዛ ይሄንን አሁንም ኢንፋሳይዝ ማድረግ እፈልጋለሁ ልልሽ ነው ሪዮቴዋ። ይሄ ነው ያለኝ ነገር። እሺ፣ በጣም ነው የማመሰግነው ማሜ። እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን ከዶክተር ማህሙድ እሸቱ ጋር የነበረኝ ቆይታ ይሄንን ይመስል ነበር። ነገ ከመጽሐፍት ገበታ ዝግጅታችን ላይ ደግሞ የሚቀርበውን ፕሮግራም ቀንጭቤ ማስታወቂያውን አሳይቼ በዚሁ ሰናበታችኋለሁ። መልካም ጊዜ። ሃይማኖተኞች ነን እያልን ዝግመተ ለውጥን መቀበል እንዴት ተቻለ? መሀል መንገድ ፍለጋ አይደለም ሙከራዬ። የእነ ጠቅላይ ሚኒስትር አብይን ቡድን ወደ ስልጣን ያመጣው ለውጥ እንደመጣ የነበረውን ድባብ ትዳስሳል። ሪስኩንም መውሰድ ግዴታችን ነው ብዬ አስባለሁ። የበለጠ ለአንተ ግዘፍ የሚነሳው የትኛው ነገር ነው? ለእኔ ችግር ይፈታል ብዬ አላስብም። እንዲሁም ችግሩን ያባብሰዋል ብዬ ነው ማስበው። እንደው ታዲያ ምን አድርጉ ነው የሚለን ዶክተር መላኩ? በጣም አሪፍ ጥያቄ ነው ያነሳ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።